እንዴት ናችሁ? እንግዲህ ባለፈው ኢንዱስትሪያል ኢኮኖሚክስ ቲቶር ሰርቼላችሁ ነበረ ቻፕተር 2 ዛሬ ከቻፕተር 2 የወጡ ጥያቄዎችን ይዤላችሁ መጥቻለሁ ማለት ነው። እንደ ሚድ ልትወስዷቸው ትችላላችሁ። መሰራት አለባቸው ብዬ የማስባቸው ወሳኝ ጥያቄዎች ናቸው ማለት ነው። ምክንያቱም ወርክአውት ነው። ወርክአውት ላይ ደግሞ ያሉት እነኚህ ስለሆኑ ስለዚህ እነኚህን ከሰራችሁ በዚህ ተመሳሳይ ደግሞ እናንተ ፈልጋችሁ መስራት ትችላላችሁ። ለዛሬ እሱን ነው ይዤላችሁ የመጣሁት ማለት ነው። ወደ ጥያቄው እንገባለን። እናንተ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳትረሱ። ወደ ቪዲዮው እንግባ ማለት ነው። የመጀመሪያው ጥያቄ የሚሆነው አኮርዲንግ ቱ ቦሞልስ ማናጀሪያል ቲዮሪ ኦፍ ዘ ፊርም ማናጀር ኤም ቱ ማክሲማይዝ ሳልስ ረቨኑ ራዘር ዛን ፕሮፊት ሰብጀክት ቱ ሚኒመም ፕሮፊት ኮንስትሬንት ቱ ሳቲስፋይ ሼር ሆልደርስ ይላል። እንግዲህ እዚህ ጋር ኖቱን ነው ያስቀመጠው። ያው ማናጀሪያል ቲዮሪን ስናይ የቦሞልስ እና የማሪስን ቲዮሪ አይተናል ማለት ነው። ቦሞልስ እንግዲህ ከማናጀር የሚመጣ ዩቲሊቲ የራሱን ዩቲሊቲ እንደሚያስቀድም የሚያሳይ ነው። ዘንድ ከዚያ በኋላ ምንድን ነው ሳልስ ማክሲማይዚንግ ወይም ደግሞ ረቨኑ ማክሲማይዚንግ ሌቭል ኦፍ አውትፑትን እንደሚያመርት፣ ነገር ግን ያንን ሲያመርት ሚኒመም ፕሮፊት ኮንስትሬንት ወይም ደግሞ የሼር ሆልደሮቹ የሚፈልጉት ሚኒመም አማውንት ኦፍ ፕሮፊት ከዛ በታይ መውረድ የሌለበት መጠን አለ። ያንን ኮንሲደር በማድረግ ነው የሚሰራው ነው የሚለን እና ያንን መሰረት በማድረግ እንግዲህ ግራፎችን አይተናል። በዛ መሰረት ጥያቄዎች መጥተዋል ማለት ነው። ምንድነው ጥያቄው የሚለን ጊቭን አለ። ዴማንድ ፈንክሽን which is equals to p is equals to 100 minus q where p implies that price and q implies that quantity ማለት ነው። which is ዴማንድ ፈንክሽኑ ተሰጥቶናል ማለት ነው። ዘን ከዚያ በኋላ ቶታል ኮስት ፈንክሽን አለ። ቶታል ኮስት ፈንክሽን as a function of q ቲዮኒ q plus 200 ፊክስድ ኮስት ቲዮን 200 ነው። ያው ቫሪያብል ኮስት ቲዮኒ ፐር ዩኒት ኦፍ ኳንቲቲ የምንከፍለው ማለት ነው። ይህን ታውቃላችሁ። ዘንድ ሚኒመም ፕሮፊት ኮንስትሬንቱን ደግሞ አትሊስት 400 መሆን አለበት ብለው ሰጥተውታል ማለት ነው ሼር ሆልደሮቹ። ይህንን በመጠቀም እንግዲህ የተጠየቅናቸው ጥያቄዎች አሉ። የመጀመሪያው ጥያቄ ምንድን ነው? ካልኩሌት ረቨኑ ነው። ረቨኑን እንዴት እናሰላለን? ካልኩሌት አድርጉ ረቨኑን ነው የሚለን። ረቨኑ እንግዲህ ስናሰላ አሴ ፈንክሽን ሰርተን እናስቀምጠዋለን። እንዴት ነው የምናስቀምጠው? ለምንድን ነው የሚለውን ምነግራችሁ ይሆናል። ሁለተኛው ላይ ፋይንድ ሳልስ ማክሲማይዚንግ አውትፑትን ነው የምንሰራው። ቦሞልስ የሚሰራው ሳልስ ማክሲማይዚንግ አውትፑት ላይ ነው ብለናል። ሳልስ ማክሲማይዚንግ አውትፑት ደግሞ እንዴት እንደሚሰራ ከአሁን ፊት ቱቶር ላይ አስተምሬያለሁ። እሱን ካላያችሁ ገብታችሁ ዩ መጨረሻ ላይ ሜቢ ላስቀምጥላችሁ እችላለሁ ማለት ነው። ካልኩሌት ፕሮፊት አት ሳልስ ማክሲማይዚንግ አውትፑት። ሶስተኛ ላይ ደግሞ ያንን ሳልስ ማክሲማይዚንግ አውትፑቱን በመጠቀም እሱን ካገኘን በኋላ ፕሮፊቱን እናሰራለን። ዘን ከዚያ በኋላ ዲ ላይ ኮምፔር ዊዝ ፕሮፊት ማክሲማይዚንግ አውትፑት በራሱ ደግሞ እስካሁን እንደለመድነው ፕሮፊት ማክሲማይዚንግ አውትፑትን ሰርተን ሲ ላይ ያገኘነውን ፕሮፊት እና ዲ ላይ የምናገኘውን ፕሮፊት ኮምፔር አድርገን የማናጀሩን ዲሲሽን እናያለን ማለት ነው። ጊቭናችን ምንድን ነው? ዴማንድ which is equals to p which is equals to 100 minus q ነው። ቶታል ኮስት is equals to 20q plus 200 and minimum profit constraint $400 ማለት ነው። እንግዲህ የመጀመሪያው ቶታል ረቨኑን ነው። ቶታል ረቨኑን ለማግኘት it is price multiplied by quantity ነው አይደለ? እስካሁን ድረስ እንደምናውቀው። ስለዚህ ቶታል ረቨኑ is equals to price times quantity which is quantity price is equals 100 minus q times q እናደርጋለን ማለት ነው። which is equals to 100q minus q the power of 2 ይሆንልናል። እዚህ ጋር በአማውንት አላገኘንም። ለምንድን ነው ያላገኘነው? ፕራይሱ ወይም ደግሞ ኳንቲቲው ማንኛው እንደሚሆን አይታወቅም። ወይ የቦሞልስን ሀሳብ ተጠቀሙ ወይም ደግሞ ፕሮፊት ማክሲማይዜሽን እስካሁን እስከምናውቀው እናርገው ወይስ አውትፑት ማክሲማይዜሽን እናርግ። እንደታዘዝነው መስራት እንችላለን። ስለዚህ የታዘዝነውን እዚህ ጋር ኳንቲቲ ስናገኝ አስገብተን መስራት ነው ማለት ነው። ሌላው ወደ ቢ ስናልፍ ሳልስ ማክሲማይዚንግ አውትፑት ነው። ምንም የተለየ ነገር የለውም። ያስተማርኳችሁን ቀጥታ እዛ ላይ እንዴት ማክሲማይዝ እንደሚደረግ ታውቃላችሁ። አስተምሬያለሁ በደንብ አድርጌ። ያንን ነገር አምጥታችሁ ወደ ቁጥር መቀየር ብቻ ነው እንጂ የተለየ ነገር የለውም። ግን ሳላሳያችሁ እዛ ላይ ስላለሁ እዚህ ጋር አሪፍ ጥያቄዎችን አምጥቼ የማሳያችሁ ለዛ ነው ማለት ነው።
ሳልስ ማክሲማይዚንግ አውትፑት ኢዝ ፋውንድ ዌን ረቨኑ ማክሲማይዚንግ ሲሆን እንደሆነ አይተናል አይደለ? ቦሞልስ ሳልስ ማክሲማይዚንግ አውትፑት የሚገኘው ረቨኑ ማክሲማይዝ የሚሆን ነው። ረቨኑ ማክሲማይዝ የሚሆነው ደግሞ ማርጂናል ረቨኑ ኢዝ ኢኳልስ ቱ ዜሮ ሲሆን ሶ ሃው ቱ ፋይንድ ማርጂናል ረቨኑ ስንል ደግሞ ማርጂናል ረቨኑ ኢዝ ዘ ደሪቬቲቭ ኦፍ ቶታል ረቨኑ ዊዝ ሪስፔክት ቱ ኪው ማለት ነው። ሶ ደሪቬት ቶታል ረቨኑ ዊዝ ሪስፔክት ቱ ኪው which is equals to ይሄንን ቶታል ረቨኑን with respect to q ስታረጉት 100 q with respect to q is equals to 100 minus q the power of 2 ይሄ the power of ነው ሶ ስጽፈው ነው እንደዚህ የሆነው ሶ the power of 2 ነው ስለዚህ 2 ወደዚህ ትመጣና 2 q ይሆናል አይደለ ስለዚህ 100 minus 2 q which is equals to ቶታል ረቨኑ ደሪቬት with respect to q which is marginal ረቨኑ ሶ marginal ረቨኑ is equals to 0 አድርጎ ነው የተባልነው ስለዚህ 2q minus 100 which is equals to 0 አድርገን እንሰራለን ማለት ነው እንሰራለን ሶ ስለዚህ 2q is equals to 100 ይሆናል ሶ ለሁለት ስናካፍለው q is equals to ምን ይሆናል ማለት ነው 50 ይሆናል q is equals to 50 ሶ ምንድነው ሳልስ ማክሲማይዚንግ አውትፑታችን q is equals to 50 መጣ ማለት ነው ዘን ሌላ እየተጠየቅነው ካልኩሌት ፕሮፊት አት ሳልስ ማክሲማይዚንግ አውትፑት ነው ስለዚህ ምን እናድርግ አሁን ሳልስ ማክሲማይዚንግ አውትፑትን አግኝተናል ሶ ያንን ነገር ወስደን ምን እናድርገው ፕሮፊትን እንስራ ፕሮፊት እንዴት ይገኛል እስካሁን ፊት የምታውቁት ነው በጣም ቀላል ነገር ነው ሶ ፕሮፊት ኢዝ ኢኳልስ ቱ ቶታል ረቨኑ ማይነስ ቶታል ኮስት እንደሆነ ታውቃላችሁ ሶ ቶታል ረቨኑ ምንድን ነው ብለናል 100 ኪው ማይነስ ኪው ስኩዌር ብለናል አይደል መጀመሪያ ላይ ሶ እሱ ሲቀነስ ቶታል ኮስት ደግሞ በዚህ መልኩ ተሰጥቶናል ማለት ነው ሶ አት ሳልስ ማክሲማይዚንግ ደግሞ ሳልስ ማክሲማይዝ የሚሆንበት አውትፑት ስንት ነው የመጣልን 50 አይደለ ሶ ሰብስቲቲዩት 50 ኦን ዚስ ኢኩዌሽን ማለት ነው ሶ 100 ታይምስ 50 ማይነስ 50 is whole square ማይነስ 20 ታይምስ 50 ፕላስ 200 አድርገን ስንሰራው ሶ ኳንቲቲ አት 50 ላይ ማለት ነው በዚህ መልኩ ይሰራል ዘንድ ይሄ ስንት ይሆናል 5000 this equal to 2500 then minus the whole this one is equals to 1000 plus 200 ይሆናል ማለት ነው so this ሲቀነስ ስንት ይሆናል ማለት ነው 2500 ይሆናል ይሄ ደግሞ ሲደመር 1200 ስናቀናንሰው which is equals to 1300 ይሄ ምንድነው ፕሮፊታችን መቼ አት ፕሮፊት ሳልስ ማክሲማይዚንግ አውትፑት ላይ ማለት ነው ሶ ሳልስ ማክሲማይዚንግ አውትፑት ላይ ፕሮፊትን አገኘን 1300 ነው ኦኬ ሲንስ የማናጀሩ ዲሲሽን ምን ይሆናል ብለን ስናይ ማናጀር ፕሮፊቱ ስንት መጣ 1300 1300 ደግሞ ከማን ይበልጣል ከ400 ይበልጣል 400 ደግሞ ምንድነው ሼርሆልደሮቹ ሚኒመም አማውንት ኦፍ ፕሮፊት ያስቀምጡለት ለማናጀሩ ስለዚህ ይሄ ማናጀር ፕሮፊቱ ከሚኒመም በላይ ስለሆነለት ከሚፈለገው በላይ ስለሆነለት የት ላይ ነው የሚያመርተው ማለት ነው ሴፍሊ ፕሮዳክቱን ስንት ያደርጋል 50 ያደርጋል 50 ምን ማለት ነው ሳልስ ማክሲማይዚንግ አውትፑት ላይ ያደርጋል ማለት ነው ቢኮዝ ኦፍ ዋት ለምንድን ነው እንደዛ የሚያደርገው የራሱን ዩቲሊቲ ለማሳደግ ማለት ነው ሶ ስለዚህ ሼርሆልደሮቹን ፍላጎት ስላሟላ ሴፍሊ ፕሮዱስ 50 ዩኒት ያመርታል ማለት ነው በት ከ400 በታይ መጥቶ ቢሆን ግን ረቨኑ ማክሲማይዚንግ አውትፑት ላይ አያመርትም ነበር ማለት ነው ኦኬ ሌላው ዲ ላይ የተጠየቅነው ኮምፔር ዊዝ ፕሮፊት ማክሲማይዚንግ አውትፑት ቱ ማክሲማይዝ ፕሮፊት ሴት ማርጂናል ረቨኑ ኢኳልስ ቱ ማርጂናል ኮስት ያው ከአሁን ፊት እንደምናውቀው ፕሮፊት ማክሲማይዚንግ ኖርማሊ ማይክሮ ላይ እንደተማራችሁት እንዴት ነው የምታደርጉት ፕሮፊትን ትሰራላችሁ ዘን ፕሮፊት ኢኩዌሽኑን ካገኛችሁ በኋላ ደሪቬት ዊዝ ሪስፔክት ቱ ኪው አድርጋችሁ ወይም ደግሞ ኢንተርምስ ኦፍ ፒም ከገለጣችሁት ዊዝ ሪስፔክት ቱ ፒ አድርጋችሁ ምንድነው የምታደርጉት is equals to 0 is equals to 0 ስታደርጉት ቶታል ረቨኑ ማይነስ ቶታል ኮስት is equals to አይደለ ፕሮፊት is equals to ቶታል ረቨኑ ማይነስ ቶታል ኮስት ስለዚህ ቶታል ረቨኑ ማይነስ ቶታል ኮስት የሚለውን ወደዛ ብናሻግረው ምን ይሆናል ቶታል ረቨኑ is equals to ቶታል ኮስት ፕሮፊት ዘንድ ደሪቬት ብናደርገው ቶታል ረቨኑ ማርጂናል ረቨኑን ሰጠን ቶታል ኮስት ደግሞ ማርጂናል ኮስቱን ሰጠን ያው ታውቁታላችሁ ክሪል ለማድረግ ያለው ሶ ማርጂናል ረቨኑን ደግሞ 100 ማይነስ 2 ኪው አግኝታል የት እዚህ ከላይ የሰራ ነው ላይ ማለት ነው ሶሪ ይኸው ደሪቬት ቶታል ረቨኑ ዊዝ ሪስፔክት ቱ ኪው ኢዝ ኢኳል ቱ 100 ማይነስ ቱ ኪው ይሄ ምንድነው ማርጂናል ረቨኑ ቶታል ኮስትን ደግሞ ደሪቬት ስናደርገው ምንድነው 200 ኪው ማይነስ እንትን ሶሪ 20 ኪው ማይነስ 200 አይደለ ፕላስ 200 አልነበረ ስለዚህ እሱን ደግሞ ምን ይሆናል ማለት ነው which is equals to q ያለው ቲዮኒ ጋር ብቻ ስለሆነ ኮንስታንቱ 0 ስለሚሆን which is equals to marginal cost equals to ቲዮኒ ይሆናል ዘን
100 ማይነስ 2ኪው which is equals to ቲዮኒ ይሆናል። ዘን ቲዮኒን ወደዚህ አምጥተን ስናካፍል እንትን ስናረገው ስንቀንሰው ምን ይሆናል ማለት ነው? 100 ማይነስ 2ኪው is equals to ቲዮኒ ዘን 100 ማይነስ ቲዮኒ is equals to 80 which is equals to ይሄን ወደዚህ ስንወስደው ደግሞ 2ኪው ይሆናል። ዘን ስናካፍለው ለሁለት ኪው is equals to 40 ይሆናል ማለት ነው። 40 ሶ 40 መጣን ኳንቲቲ። ቅድም ስንት ነበረ? 50 ነበረ ኳንቲቲ ማለት ነው። ስለዚህ ኳንቲቲው በ10 ያነሰ ይመረታል። መቼ ሲሆን? ፕሮፊት ማክሲማይዚንግ አውትፑት ሲሆን። በት ዋት አባውት ፕሮፊት ስንል ፕሮፊት እንዴት ነው የሚሰራው? ቶታል ረቨኑ ይኸው ፕራይስ ታይምስ ኳንቲቲ which is ፕራይስ እንዴት እናገኛለን ከተባለ ምንድን ነው? ፕራይስ is equals to 100 ማይነስ ኪው አይደለ? ስለዚህ 100 ማይነስ 40 ስታረጉት ይሄኛውን ተጠቅማችሁ ስትሰሩ ማለት ነው which is equals to 60 ይመጣል። ስለዚህ 60 ታይምስ 40 ያው 100 ማይነስ ኪው ታውቃላችሁ አይደለ? ላይ የተሰጠን ጊቭናችን ነው። ሶ እዛ ላይ መተካት ማለት ነው ፕራይስ ላይ። ሶ 60 ታይምስ 40 which is equal to 2400 ይሆንልናል። ዚስ ማች አማውንት ኦፍ ቶታል ረቨኑ ካገኘን ቶታል ኮስታችን ጋር እንተካው። ኪውን ደግሞ ቶታል ኮስት ምንድን ነው? 20 ኪው ታይምስ እንትን ፕላስ 200 ማለት ነው። ሶ 20 ኪው ታይም ፕላስ 200 which is 20 ታይምስ ኪው ስንት አገኘን? 40 ማለት ነው። ሶ 40ን አምጥተን እዚህ ጋር ስንተካው ስንት ይሆናል ማለት ነው? 202 ታይምስ 2 4 ይሆናል። ስለዚህ ምን ይሆንልናል? 2 ታይምስ 40 which is ፕላስ 2 ነው። ስለዚህ 1000 ይሆናል ምናችን ቶታል ኮስታችን። ምክንያቱም ይሄ 800 ሲደመር 200 1000 ስለሆነ ሶ ቶታል ኮስታችን 1000 መጣ። ቶታል ረቨኗችን 200 2400 መጣ። ሶ ስታቀናንሱን ስንት ነው የምታገኙት? ፕሮፊት ኢዝ ኢኳልስ ቱ 1400። ቅድም ስንት ነበር ያገኘነው? 1300 በት አውትፑቱ ግን የተመረተው ስንት ነው? 50። እዚህ ስንት ነው አውትፑቱ? 40። ሶ የማንኛው በለጠ ፕሮፊቱ? የፕሮፊት ማክሲማይዚንግ አውትፑት። እንትኑ ግን አውትፑቱ ግን የማን ነው የሚበልጠው? ሳልስ ማክሲማይዚንግ። ስለዚህ ሳልስ ማክሲማይዚንግ ማለት ካምፓኒውን ማስፋፋት ነው፣ ፕሮዳክሽኑን ማስፋፋት ነው። ፕሮፊት ማክሲማይዚንግ ከሆነ ግን የተወሰነ በአማካይ አምርቶ which is በቶታል ረቨኑ እና በቶታል ኮስት መካከል ከፍተኛ ዲፈረንስ የሚኖረውን ቦታ መለየት ስለሆነ ማለት ነው። ሶ እዚህ ጋር እንደምታዩት እንግዲህ የቶታል ኮስት እና የቶታል ረቨኑ ግራፍ አለ፣ ዘንድ የፕሮፊት ግራፍ አለ። ሶ ይህንን ያገኛችሁትን ውጤት በግራፍ አስቀምጦ ልትባሉ ትችላላችሁ። ስለዚህ እዚህ ጋር ብዙም አልሰራልኝም፣ ስለዚህ አስቸግሮኛል ማለት ነው። ሶ እዚህ ጋር ቶታል ረቨኑ ብላችሁ ውሰዱት እዚህ ጋር ማለት ነው። እዚህ ጋር ማክሲመም ፖይንት ላይ እዚህ ጋር ነው የሚደርሰው። ዘንድ ከዚያ በኋላ ዲክሪስ ነው የሚያደርገው ቶታል ረቨኑ። ይሄ ደግሞ ቶታል ኮስት ነው። ነገር ግን እንደዚህ ብዙ አያሳልም፣ ቀጥ አድርጌዋለሁ እኔ። ሶ ምንድነው የሚሆነው? እንደዚህ የሆነ ኤስ ሼፕ ነው የሚኖረው። ሶ ዋናው ሀሳቡ ስለሆነ እናንተ እዛ ላይ ትሰሩታላችሁ፣ ቀላል ስለሆነ ማለት ነው። ኦኬ ስለዚህ አሁን እዚህ ጋር ፖይንቶችን ነው የምታነቡልኝ። የመጀመሪያው የሚያስፈልገን ሳልስ ማክሲማይዚንግ አውትፑቱ የቱ ነው ነው። ዘን ፕሮፊት ማክሲማይዚንግ አውትፑትስ የቱ ጋር ነው የሚሆነው። ዘን ከዚያ በኋላ ደግሞ ኮንስትሬንቱ የት ይሁን፣ ፕሮፊቶቹ የት ይቀመጡ የሚለውን ነው። ሶ ከላይ እንነሳ። መጀመሪያ ሳልስ ማክሲማይዚንግ አውትፑት የሚሆነው የት ላይ ነው? ኳንቲቲ ኢዝ ኢኳልስ ቱ 40 አይደል የመጣልን? ሶሪ ይሄ ፕሮፊት ማክሲማይዚንግ ነው። ፕሮፊት ማክሲማይዚንግ ማለት በቶታል ረቨኑ እና በቶታል ኮስቱ መካከል በእነኚህ በሁለቱ ላይኖች መካከል ያለው ዲፈረንስ ማክሲመም የሚደርስበት ነው። ስለዚህ አሲዩም ዛት ይሄኛው ፖይንት ማክሲመም ወይም ደግሞ ትልቁ ወጪ ትልቁ ዲፈረንስ ያለው እዚህ ፖይንት ላይ ነው ብንል፣ ምክንያቱም ሰርተን እኛ ግራፉ ስለተሳሳተ ነው እንጂ በትክክል ብንሰራው እዚህ ጋር ነው መሆን ያለበት። ስለዚህ 40 ኳንቲቲ ሲያምር የፕሮፊቱና እንትኑ ወይም ደግሞ የቶታል ረቨኑ እና የቶታል ኮስቱ ልዩነት ማክሲመም የሚደርሰው እዚህ ላይ ነው። ሶ ስለዚህ እዚህ ጋር ደግሞ 40 ዩኒት ኦፍ ኳንቲቲ እያመረትን ፕሮፊታችን ስንት ነው? which is እንትን ቶታል ኮስታችን ስንት ነው? ይሄው ቶታል ኮስት በዚህ ጋር ስንሄድ ይሄኛው ላይን ቶታል ኮስት አይደለም። ስለዚህ ቶታል ኮስታችን 1000 ነው። በት ቶታል አውትፑታችን ስንት ነው? 2400 ማለት ነው። 2400 በት አት ሳልስ ማክሲማይዚንግ አውትፑት ከሆነ ሳልስ ማክሲማይዝ የሚሆነው ማርጂናል ረቨኑ ዜሮ የሚሆንበት ወይም ደግሞ ቶታል ረቨኑ ማክሲመም ላይ የሚደርስበት። ስለዚህ ቶታል ረቨኑ ማክሲመም የደረሰው የት ነው? እዚህ አት ፖይንት ዲ ላይ ማለት ነው። ስለዚህ ፖይንት ዲ ላይ የተጠየቅነው ጥያቄ ማለት ነው። ሶ ይሄ አውትፑት ማክሲማይዚንግ ወይም ሳልስ ማክሲማይዝ ወይም ደግሞ ረቨኑ ማክሲማይዝ የደረሰበት ቦታ ነው። ሶ ረቨኑ ማክሲማይዝ ሲደርስ ስንት ነው ያገኘነው ኳንቲቲ which is 50 ዩኒት ኦፍ ኳንቲቲ ማለት ነው።
ሶ 50 ዩኒት ኦፍ ኳንቲቲ ስናደርግ ቶታል ኮስታችን ስንት ነበረ? which is እዚህ ጋር መስራት ትችላላችሁ። 1000 ስንት ነው? 50 ታይምስ 20 ስንት ነው የሚሆነው? 1000 ሶ 1000 ፕላስ 200 1200 ማለት ነው። ስለዚህ እዚህ ጋር 1200 ነው። ዘን ቶታል አውትፑታችን ደግሞ ስንት ነው ያገኘነው? 2500 ማለት ነው። ስለዚህ ዲፈረንሱ ስንት ነው? 1300 ነበረ ማለት ነው። 1300 ነበረ። የዚህኛው ግን ዲፈረንስ ስንት ነው? 1400 ማለት ነው። ሶ እንደዚህ ካስቀመጣችሁ በኋላ ዘንድ ፕሮፊታችሁን ለመለየት በዚህ ጋር ትወርዳላችሁ። እዚህ ጋር የምታገኙ ፕሮፊት ምንድን ነው? ፕሮፊት ማክሲማይዚንግ ፖይንቱን ነው። ያ ማለት ፕሮፊት ማክሲማይዝ ፖይንት የሚሆነው በማርጂናል በቶታል ረቨኑ እና በቶታል ኮስት መካከል ማክሲመም ዲስታንስ ሲኖር፣ ስለዚህ እዚህ ቦታ ላይ ኳንቲቲ 40 ሲሆን ፕሮፊት ማክሲመም የሚደርስበት ነው። ይኸው ከዚህ ከዜሮ ተነስቶ እዚህ ጋር ማክሲመም ደርሷል። ዘንድ ከዚያ በኋላ ዲክሪዚንግ ነው። ሶ እዚህ ፖይንት ላይ 1400 ነው ፕሮፊት ዘንድ ሄደን ደግሞ እዚህ ፖይንት ላይ መቼ ማርጂናል ረቨኑ ማክሲመም የሚሆንበት ሳልስ ማክሲማይዚንግ አውትፑት ላይ ይሄ የቦሞልስ አይዲያ ማለት ነው። እዚህ ጋር ደግሞ ፕሮፊት ስንት ነው? 1300 ነው። ኦፍኮርስ ፕሮፊቱ በ100 ዩኒት ቀንሷል፣ $100 በት ይሄ የማናጀሪያሉ ፍላጎት ስለሆነ፣ ነገር ግን የሼር ሆልደሮቹ ኮንስትሬንት ደግሞ እዚህ ቦታ ላይ ናት ማለት ነው። which is ሚኒመም 400 ናት ማለት ነው። ነገር ግን የዚህ ኳንቲቲ 50 ስናሰላ ከዚህ ከሚኒመሙ ያነሰ መቶ ቢሆን ኖሮ ይሄ ማናጀር ሳልስ ማክሲማይዝ ማድረግ አይችልም ነበረ። አሁን ግን ከዚህ ፕሮፊት በላይ ስላመጣ ሳልስ ማክሲማይዚንግ አደረገ ማለት ነው። ሶ በዚህ መልኩ ማየት ትችላላችሁ። ይሄ ጋር ፕሮፊት ኳንቲቲ ቶታል ኮስት ማይነስ ቶታል ረቨኑ ማይነስ ቶታል ኮስት ይሄንን የሚሰጣችሁ ስቀንሱት። ሶ በዚህ መልኩ ግራፉን ማስቀመጥ ትችላላችሁ። ስለዚህ የምትጠየቁ ጥያቄ ቦሞልስ ላይ እነኚህ ናቸው አይዲያዎቹ። ተማሪዎች ወደ ቴሌግራም ቻናል እና ወደ ግሩፓችን ለመቀላቀል ከፈለጋችሁ እዚህ ጋር የምታዩትን ፕሮፋይል ከወጣላችሁ በኋላ እዚህ ጋር ሞር የሚለውን ስትነኩት እዚህ ጋር ያለ እንትን አለ ማለት ነው። ቴሌግራም ቻናላችንን ታገኙታላችሁ። እዚህ ጋር ጆይን ሄር ቴሌግራም ቻናል ይላል። ሶ እዚህኛው ላይ መግባት ትችላላችሁ። ሶ ግሩፕ ላይም እዚህ ጋር በዲስክሪፕሽኑ መግባት ትችላላችሁ ማለት ነው። ወይም ደግሞ ቪዲዮ ከፍታችሁም ከሆነ ደግሞ በዚህ መልኩ ከፈታችሁት ቪዲዮ ላይ እዚህ ጋር ኮሜንት ሴክሽን ላይ ስትገቡ እንደምታዩት ማለት ነው። ኮሜንት ሴክሽን ላይ ቴሌግራም ግሩፕ አለ። እዚህ ጋር ይህንን ሊንክ በመንካት ወደ ቴሌግራም መቀላቀል ትችላላችሁ። ቻናሉም ይኖራል እዛው ላይ ማለት ነው። ግሩፕም ቻናሉም አለ። በዚህ መልኩ ወደ ቴሌግራም ግሩፓችን እና ወደ ቻናላችን መቀላቀል ትችላላችሁ። ወደ ዕለቱ ቪዲዮ እንመለስ። ኦኬ አይ ቲንክ ክሊር እንደሆናላችሁ አይ ሆፕ አስባለሁ እንደዛ። ሰው ወደ ቀጣዩ ጥያቄ እናልፋለን። ቀጣዩ ጥያቄ ማን ነው? የማርሊስ ሞዴል ነው። Marlis argues that managers aim to maximize balanced growth of the firm according to the growth theory of the firms. So, growth is measured in two ways. So, growth of demand for the firm's product and growth of capital supply ማለት ነው። ይህንን ተምረነዋል። ያው አይዲያው ላይ ሳመጣላችሁ ዲቴይል እንድታዩ ስለምፈልግ ነው። ሶ ማሪስ ምንድን ነው የሚለው? ማናጀሮች ማክሲማይዝ የሚያደርጉት ምንድን ነው? ባላንስድ ግሮዝ ነው አይደለም? ስለዚህ ባላንስድ ግሮዝ ደግሞ በሁለት መንገድ ነው የምንለካው የፊርሙን ባላንስድ ግሮዝ ማለት ነው። በምንና በምን? በግሮዝ ኦፍ ዲማንድ እና በግሮዝ ኦፍ ካፒታል ሰፕላይ ፎር ዛት ፕሮዳክት ፕሮዲውስ ለሚደረግበት ማለት ነው። ለዛ ለሚያስፈልጉ ካፒታል ሰፕላይ ማድረግን ካፒታል ሰፕላይን ማክሲማይዝ ማድረግ እና ግሮዙን ማለት ነው እና የፕሮዳክቱን ዲማንድ ማክሲማይዝ ማድረግ ነው። ሁለቱን ባላንስድ ግሮዝ ማድረግ ነው ማለት ነው። given the following assumption solve the question ይለናል። ምን ተብሎ ይሰጥ ይመስላል? demand graph demand growth function which is demand for the product growth which is equal to 0.5 I minus 0.1 D where I which is equal to investment in advertising or innovation or technology ሊሆን ይችላል። then D ደግሞ dividend payout ratio ወይም ደግሞ ሼር ሆልደሮቹ ከፕሮፊታቸው ላይ ቀንሰው የሚወስዱት አማውንት ኦፍ ዲቫይደንድ ነው ዲ። በዚህ መልኩ ምን ሆነ? ግሮዝ ኦፍ ዲማንድ ፈንክሽን ተሰጠን። ስለዚህ ካፒታል ሰፕላይ ግሮዝ ፈንክሽን ደግሞ ይሰጠናል ማለት ነው። ካፒታል ሰፕላይ ግሮዝ ፈንክሽን አስ ፈንክሽን ኦፍ ሪተርንድ እርኒንግ ብቻ ሰጥቶናል። ሪተርንድ እርኒንግ ማለት ምን ማለት ነው? which is denoted by ኤስ ወርከን ነው ማለት ነው። ሪተርንድ እርኒንግ ማለት ከፕሮፊታቸው ላይ ከካምፓኒው ፕሮፊት ላይ የሆነ ዲቫይደንድ ወስደው የቀረው ምንድን ነው የሚባለው? ፕሮፊት ማይነስ ዲቫይደንድ which is equals to ሪተርንድ እርኒንግ አይደለ? ሪተርንድ እርኒንጉን ሙሉ በሙሉ ኢንቨስት አደረገው ብንል ወይም ደግሞ
ሳይበደርም ምንም ሳይል ሪተርንድ እርኒንጉን ብቻ ኢንቨስት አድርጓል ብንል ስለዚህ ካፒታል ሰፕላያችን የማን ብቻ ነው የሚመጣው ማለት ነው? ከሪተርንድ እርኒንጉ ብቻ ነው የሚመጣው። ስለዚህ 0.4 ታይምስ ሪተርንድ እርኒንጉ ካፒታል ሰፕላይ ይሆናል ማለት ነው። ኦኬ ዘን ፕሮፊት ፈንክሽን ኢዝ ኢኳልስ ቱ ፕሮፊት ኢዝ ኢኳልስ ቱ 1000 ቢያተርፉ ስለዚህ ዲቫይደንድ 400 አለኝ። ሶ ዲተርማይን ዘ ሪተርንድ እርኒንግ ስትባሉ ቅድም በነገርኳችሁ መሰረት ምን ታደርጋላችሁ ማለት ነው? ሪተርንድ እርኒንግ ኢዝ ኢኳልስ ቱ ፕሮፊት ማይነስ ዲቫይደንድ። ሶ ዚስ አስዩም ነው። ሶ ሪተርንድ እርኒንግ ሊሰጣችሁም ይችላል፣ ከባንክ ሊበደርም ይችላል፣ እንዲሁም ደግሞ ከዘመድ አዝማድ ሊበደር ይችላል፣ ሌሎች ገቢዎች ሊኖሩት ይችላሉ። አይ ዶንት ኖ እሱ ስለዚህ አናውቅም ማለት ነው። እዚህ ጋር ግን እስከተሰጠን ድረስ ፕሮፊት ማይነስ ዲቫይደንድ አድርጉት ተብለናል። ሶ ኦንሊ ሪተርንድ እርኒንጉን ብቻ ኢንቨስት አደረገ ብንል አስበን ማለት ነው። ስለዚህ ዲተርማይን ሪተርንድ እርኒንግ ኢዝ ኢኳልስ ቱ ፕሮፊት ማይነስ ዲቫይደንድ እንሰራለን። ዘን ካልኩሌት ግሮዝ ኦፍ ዴማንድን ካልኩሌት ማድረግ። ሶስተኛው ካልኩሌት ግሮዝ ኦፍ ካፒታል ሰፕላይን ካልኩሌት ማድረግ። ዘን ዲ ላይ ባላንስድ ግሮዝ ኤንድ ዋት ኢዝ ዘ ማናጀሪያል ዲሲሽን ኤንድ ኢንተርፕሬት ዩር ሪዛልት ይለናል። ዘን ኢ ላይ ካልኩሌት ኮስት ኦፍ ኤክስፓንሽን ኦር ዳይቨርሲፊኬሽን ይለናል ማለት ነው። ሶ ጊቭናችን ምንድን ነው? ጊቭን which is equals to growth of demand is equals to 0.5 investment minus 0.1 D. So growth of capital supply which is equals to 0.4 retained earning. So profit is equals to 1000, dividend is equals to 400. So assume the remainder of profit for growth. እዚህ ከዲቫይደንድ የቀረው ለግሮዝ ቢሆን ማለት ነው። ሶ ሪተርንድ እርኒንግስ ኢኳልስ ቱ ፕሮፊት ማይነስ ዲቫይደንድ ብሎ አስቀምጦልናል። ግን ካልተሰጣችሁም በዚህ መልኩ ስሩት። ስለዚህ 1000 ማይነስ 400 which is equals to 600 ይሄ ምንድነው? ሪተርንድ እርኒንጋችን። ስለዚህ ካልኩሌት ግሮዝ ኦፍ ዴማንድ አሁን ቀላል አልሆነም? ቀላል ነው። እንዴት? ቅድም እንዳልኳችሁ ኢንቨስት የሚደረገው ኦንሊ ምንድነው ብያችኋለሁ? ሪተርንድ እርኒንጉን ሙሉ በሙሉ ኢንቨስት ካረገ ስለዚህ ኢንቨስትመንት ከማን ጋር እኩል ሆነ ማለት ነው? ከሪተርንድ እርኒንግ ጋር ማለት ነው። ስለዚህ ኢንቨስትመንት ኢዝ ኢኳልስ ቱ ሪተርንድ እርኒንግ which is equals to 600 ማለት ነው። ኦኬ ስለዚህ ናው growth of demand for the product is equals to 0.5 times investment which is equals to 600 minus 0.1 times 400 which is returned dividend. So ይህን እኩል ስናደርገው ስንት ይሆናል ማለት ነው? 0.5 times 600 which is equals to 300 minus this product is equals to give us 40 which is equals to 260 ሆነ ማለት ነው። ይሄ ምንድነው? ግሮዝ ኦፍ ዴማንዳችን ወይም ደግሞ ዴማንድ ፎር ዘ ፕሮዳክት ግሮዝ ማለት ነው። ኦኬ ካልኩሌት ሶስተኛ ላይ የምናሰላው ካልኩሌት ግሮዝ ኦፍ ካፒታል ሰፕላይ ነው። ካፒታል ሰፕላይ አስ ኤ ፈንክሽን ኦፍ ምንድን ነው የተቀመጠ? ሪተርንድ እርኒንግ። ስለዚህ ኤስን መተካ ብቻ። ሶ 0.4 ታይምስ ሪተርንድ እርኒንግ ነበረ። ሪተርንድ እርኒንግ which is equals to 600 so which give us 240 ይሆናል ማለት ነው። ሶ ስለዚህ ምን ሆነ? ስቴፕ 4 ላይ ባላንስድ ግሮዝ ኤንድ ማናጀሪያል ዲሲሽን ኢዝ ኢት ባላንስ? ሶ ግሮዝ ኦፍ ዴማንድ እና ግሮዝ ኦፍ ካፒታል ፎር ሰፕላይ ባላንስ መጥቷል? ባላንስ አልመጣም። ስለዚህ ምን ሆነ ማለት ነው? የማናጀሪያሉ ዲሲሽን ሰርቷል በትክክል ወይስ አልሰራም? አልሰራም። ስለዚህ ቴስት እያደረግን ነው። ቴስት አደረግን፣ ባላንስ አልመጣም። የስንት ዩኒት ልዩነት አለ? የስንት ግሮዝ ሬት ልዩነት አለ? የ20 ግሮዝ ዩኒት አለ ማለት ነው። ሶ ግሮዝ ኦፍ ዴማንድ ኖት ኢኳል ቱ ግሮዝ ኦፍ ካፒታል ሰፕላይ ማለት ነው። ሶ ታዲያ ይህ ማናጀር ምንድን ነው የሚወስነው ስንል ዘ ማናጀር ሹድ አይዘር ኢንክሪዝ ሪቴንሽን which is retained earning ማለት ነው ኦር ሎር ዲቫይደንድ። ሪቴንድ እርኒንግ ሲጀመር የሚያድገው እንዴት ነው? ዲቫይደንዱን በመቀነስ ከፕሮፊቱ ላይ የምንቀንሰውን ዲቫይደንድ ስናሳንሰው ሪቴንድ እርኒንጋችን ያድጋል። አንድ እሱ መፍትሄ አለን። ወይም ደግሞ ሲክ ኤክስተርናል ፋይናንሲንግ ቱ ቦስት ግሮዝ ኦፍ ካፒታል ሰፕላይ ቱ ማች ግሮዝ ኦፍ ዴማንድ ፎር ዘ ፕሮዳክት ማለት ነው። ሁለቱን ማች ለማድረግ ካፒታል ሰፕላዩን ለማሳደግ ወይም መበደር ኤክስተርናል ፋይናንስ መፈለግ ሰው ከሁለት አንዱ አማራጭ መውሰድ ይችላል ማለት ነው። ሶ ይህን ውሳኔ መወሰን አለበት። ስቴፕ 5 ላይ ኮስት ኦፍ ኤክስፓንሽን ወይም ደግሞ ዳይቨርሲፊኬሽን ነው የምናየው። ኢን ማሪስ ሞዴል ዘ ኮስት ኢዝ ሪፍሌክትድ ኢን ዘ ትሬድድ ኦፍ ቢትዊን ዲቫይደንድስ ኤንድ ግሮዝ ሂር ዘ 400 ፔድ ኢን ዲቫይደንድ ሪፕሬዘንትስ ዘ ኦፖርቹኒቲ ኮስት ኦፍ ፈርዘር ካፒታል ግሮዝ ይለናል። ሶ
ኮስት ኦፍ ኤክስፓንሽን ምንድን ነው? ወይም ደግሞ ዳይቨርሲፊኬሽን ምንድን ነው? ያ ማለት ምን ማለት ነው? ግሮዝ ኦፍ ካፒታል ሰፕላይ ወደ ግሮዝ ኦፍ ዴማንድ ለመውሰድ ኦኬ፣ ወደ ግሮዝ ኦፍ ዴማንድ እኩል ለማምጣት ሳክሪፋይ የምናደርገው ኦፖርቹኒቲ ኮስታችን ነው። ስለዚህ በማሪስ ሞዴል ላይ ኮስት ሪፍሌክት የሚያደርገው ምንድነው? ትሬድ ኦፍ ቢትዊን ዲቫይደንድ ኤንድ ግሮዝ፣ በዲቫይደንድ እና በግሮዝ መካከል ሳክሪፋይ የምናደርገው ኦፖርቹኒቲ ኮስት ነው። ያ ማለት 400 ፔድ ፎር ዲቫይደንድ፣ ለዲቫይደንድ 400 ከፍለናል። ሶ ይሄ ሪፕሬዘንት የሚያደርገው ይህን 400 ወደ ግሮዝ ለማስጠጋት ወይ እንቀንሰዋለን ወይ ሙሉ በሙሉ እንጠቀመዋለን ማለት ነው። ስለዚህ ያን ሳክሪፋይስ ወይም ደግሞ ያን ኦፖርቹኒቲ ኮስት ነው የሚያሳየን ማለት ነው። ለማን ስንሰጠው? ለግሮዝ ኦፍ ካፒታል ሰፕላይ እድገት ስናውለው። ሶ ዘ ፋይናንሲንግ ጋፕ ወይም ደግሞ ዘ ኮስት ኦፍ ኤክስፓንሽን የምንለው ምንድን ነው ማለት ነው? ወይም ግሮዝ ኦፍ ዲማንድ ግሬተር ዛን ግሮዝ ኦፍ ካፒታል። ሶ ይሄ 260 እና 240 በስንት ዩኒት ነው የተራራቁ? በ20 ዩኒት። ስለዚህ ኮስቱን ኤክስፓንድ ለማድረግ ከ260 ወዴት ነው ማድረስ ያለብን? ወደ ከ240 ወደ 260 ነው ማድረስ ያለብን ማለት ነው። ሶ ይሄንን ወደ 260 ለማግኘት ስንት ነው ልዩነቱ? ዘ ግሮዝ ጋፕ ኢዝ ኢኳልስ ቱ 20 ዩኒትስ ምን አለ ማለት ነው? ኮስት ኦፍ ኤክስፓንሽን ያስወጣናል። ስለዚህ ኮስት ኦፍ ኤክስፓንሽን ወይ ደግሞ ዳይቨርሲፊኬሽን ዩኒታችን ስንት ነው? 20 ዩኒት ነው ማለት ነው። ኦኬ ሶሪ according to neoclassical question number 3, according to neoclassical theory of the pair, given production function which is equals to quantity is equals to L is the power of 0.5 and times K is the power of 0.5 when price is equal to 20 and wage is equals to 10 and R is equals to interest rate is equals to 5. Then ምን አስሉ ተብለናል? determine profit function and ቢ ላይ ደግሞ find the combination of labor and capital which is maximum combination ማለት ነው። ሲ ላይ ደግሞ is that the efficient or what? efficient ነው ወይስ አይደለም? ሶ ካልሆነም ከሆነም ኢንተርፕሬት ዩር ሪዛልት ማለት ነው። ሶ እዚህ ጋር የተሰጠን ፕሮዳክሽን ፈንክሽን ተሰጥቶናል። ሶ ፕሮዳክሽን ፈንክሽናችን ላይ እንግዲህ ፕራይስ አለ፣ ኮስት አለ፣ ኮስት ፈንክሽናችንም አለ። ሶ ኮስታችን ላይ ደግሞ ፕራይስ ተሰጥቶናል፣ ዌጃችን ተሰጥቶናል፣ ኢንተረስት ሬታችን ተሰጥቶናል። ስለዚህ ፕሮፊትን ለመስራት ቶታል ፕሮዳክት ሲቀነስ ቶታል ኮስት አድርገን እንደምንሰራ ታውቃላችሁ። ስለዚህ ጊቭን እዚህ ጋር ተሰጥቶናል፣ አውጥቼላችኋለሁ። ዘን ዲተርማይን ፕሮፊት ፈንክሽን which is equals to profit is equals to price times quantity which is total revenue minus total cost። ቶታል ኮስት ማለት ደግሞ ዌስት ታይምስ ነምበር ኦፍ ላበር ፕላስ ሬንት ታይምስ ነምበር ኦፍ ካፒታል ማለት ነው፣ አማውንት ኦፍ ካፒታል። ሶ ይሄ እንደሆነ ታውቃላችሁ ከአሁን ፊት። ሶ ይሄንን ፕራይስ ስንት ነው? ቲዮኒ። ስለዚህ ቲዮኒ ታይምስ ኳንቲቲ ስንት ነው? ይኸው እዚህ ጋር። ስለዚህ ፕራይስ ታይምስ ኳንቲቲ ማይነስ ዌጅ ስንት ነው? 10 ኢንተረስት ሬት ስንት ነው? 5። ስለዚህ 20 ታይምስ ኤል ዘ ፓወር ኦፍ 0.5 ታይምስ ኬ ዘ ፓወር ኦፍ 0.5 ማይነስ 10 ኤል ማይነስ 5 ኬ ማለት 5 ኬ። ስለዚህ ይቺ ማይነስ ዋነች። እሺ ይሄኛውን ፕላሱን ማይነስ ያደረገችው ያው ታውቁታላችሁ መቼም። ሶ ስለዚህ ምንድነው ማለት ነው የተጠየቅነው ኤ ላይ ዲተርማይን ፕሮፊት ፈንክሽን ነው። ስለዚህ ፕሮፊት አሴ ፈንክሽን አስቀመጥም ማለት ነው። ያው ሌላ ምንም አልተጠየቅንም። አማውንቱን አልተባልንም። ፈንክሽኑን ብቻ ነው። ፈንክሽኑ ተቀመጠ። በዚህ መልኩ ማስቀመጥ ትችላላችሁ። ኦኬ። ስለዚህ የማይክሮ ኢኮኖሚክስ አፕሊኬሽን ኢንዱስትሪ ያልነው ስንማማር ትዝ ካላችሁ ማለት ነው ውሸታችንን እንዳልሆነ እዚህ ላይ ያሳያል ማለት ነው። ይህ እንዳለ የሰራሁላችሁን በሙሉ ተምራችሁታል። ግን አይ ቲንክ ዝም ብዬ ሳልሰራላችሁ ባልፍና ቢመጣ ሜቢ ግራ ሊያጋባችሁ ይችላል ብዬ ስላሰብኩ ብቻ ነው። ቢ ላይ ፋይንድ ኦፕቲማል ኮምቢኔሽን ኦፍ ሌበር ኤንድ ካፒታል አይደለ የተባለው። ስለዚህ ማክሲመም ኮምቢኔሽኑ ስንት ነው? ማክሲመም ኮምቢኔሽኑን ለማግኘት ይህንን ፕሮፊት ፈንክሽን ከላይ ያገኘነውን ፕሮፊት ፈንክሽን ፕሮፊትን ማክሲማይዝ ለማድረግ ደሪቬት ዊዝ ሪስፔክት ቱ ላበር እና ዊዝ ሪስፔክት ቱ ካፒታል ለየብቻው እናደርገዋለን። ዘንድ ከዚያ በኋላ ሰብስቲቱት አድርገን ፕሮዳክት እንትኖችን ይሄ አውትፑቶችን ወይም ደግሞ ላበር እና ካፒታል ኢንፑቶችን እንፈልጋለን ማለት ነው። ሶ መጀመሪያ ደሪቬት ዊዝ ሪስፔክት ቱ ኤል ስናደርገው which is ኤል ዘ ፓወር ኦፍ 0.5 አልነበረ። ስለዚህ 0.5 ወደዚህ ይመጣና 0.5 ታይምስ ቲዮኒ ኤል ዘ ፓወር ኦፍ 1 ስንቀንስበት ኔጌቲቭ 0.5 ይሆናል። ታይምስ ኬ ዘ ፓወር ኦፍ 0.5 ፓርሻል ዴሪቬቲቭ ነው ማይነስ 10 ይሆናል። አዘርዋይዝ ሌሎቹ ዜሮ ማለት ነው ፓርሻል ዴሪቬቲቭ ስለሆነ which is equals to 0። ሶ
ይሄ ምን ይሆናል? በ0.5 ስናበዛው 10 ይሆናል። ስለዚህ 10 ኬ ዘ ፓወር ኦፍ 0.5 ይሄ ኔጌቲቭ ስለሆነ ከታይ ወረደ ኤል ዘ ፓወር ኦፍ 0.5 ከታች ማለት ነው። which is equals to እዚህ ጋር ስንት አለ? ይሄን ወደዛ ስናሻግረው 10 አይደለ? ስለዚህ ለ10 ስናካፍለው 1 ሶ ይሄ ምንድነው 0.5 ማለት አንደር ራዲካል ወይም ደግሞ 1 ኦቨር 2 1 ኦቨር 2 ራዲካል ማለት ነው። ስለዚህ ራዲካል ካፒታል ኦቨር ሌበር which is equals to 1 ሶ ካፒታል is equals to ሌበር ማለት ነው። ምክንያቱም ይሄንን ዘ ፓወር ኦፍ ዘ ሆል ሁለቱንም ምን ታረጉታላችሁ? ይሄንን ዘ ሆል ስኩዌር ብታረጉት ይሄም ይጠፋል። ይሄ ዋን ስኩዌር ዋን ስለሆነ ኦኬ። ስለዚህ መጀመሪያው ኢኩዌሽን ላይ ካፒታል is equals to ሌበር አገኘ። ሁለተኛውስ ላይ with respect to ካፒታል ደግሞ ደርቤት እናርገው። ሶ ይሄም አሁንም ካፒታል 0.5 እዚህ ጋር መጣ 20 እንዳለ ነው። ኤል ዘ ፓወር 0.5 አለ ኬ ደግሞ ማይነስ ሆነ ማለት ነው። አሁን ይሄን ደሪቬቲቭ እናጉታላችሁ ዘን እዚህ ጋር 10 ማይነስ 10 ደብሊው እንትን ሶሪ 10 ኤል ማይነስ 5 ኬ ነበር አይደል? ስለዚህ 10 ኤል አሁን እንደ ኮንስታንት ይወሰዳል ኤክስ ይሆናል ወይም ደግሞ ይጠፋል። ስለዚህ 5 ኤል 5 ኬ with respect to ኬ ማይነስ 5 መጣ ማለት ነው which is equals to 0 አሁንም ይሄ 10 ነው። ስለዚህ is equals to 5 ይሆናል። ወደዚህ ስናሻገር ለ10 ስናካፍለው 0.5 ይሆናል። ሶ አንደር ራዲካል አሁንም ስኩዌር ስናደርገው 0.25 ይሆናል። ስለዚህ ይሄንን 0.5 ታይምስ 0.5 0.25 ይሆናል ማለት ነው። ኦኬ ዘን ይሄ ምንድነው ላበር ኦቨር ካፒታል። ሶ ምን ይሆናል መጨረሻ ላይ መልሱ ላበር is equals to 0.25 ካፒታል ወይም ደግሞ ላበር ካፒታል is equals to 4 ሌበር ይሆናል ማለት ነው። ፎር ሌበር ይሆናል። ኦኬ ሶልቪንግ ፎር ቫልዩ ሰብስቲቲዩት ምን ማለት ነው? እዚህ ጋር መጀመሪያው ኢኩዌሽን ላይ ካፒታል ኢዝ ኢኳልስ ቱ ሌበር ተብለናል። ስለዚህ እዚህ ቦታ ላይ አንዱን በአንዱ መተካት እንችላለን። ሶ ሌትስ ሴይ ሰብስቲቲዩት ካፒታል ኢዝ ኢኳልስ ቱ ሌበር ነው። ሶ ኢንቱ ዘ ሰከንድ ኢኩዌሽን ስንተካው ሌበር ኦቨር በካፒታል ቦታ ሌበር ስናደርግ ሌበር ኦቨር ሌበር ኢዝ ኢኳልስ ቱ 1 1 ደግሞ ዲፈር ፍሮም 0.25 አይደል? ሶ ምን ሚስቴክ የተፈጠረ ይመስላችኋል? ስለዚህ አንድ እና 0.25 እኩል አይደለም አይደለ? ሶ የሆነ ሚስቴክ አለ ማለት ነው። ምንድነው ሚስቴኩ? ኢንተርፕሬቴሽን ላይ አስቀምጨዋለሁ። ቢኮዝ ዘ ሪኳየርድ ሬሾ ካፒታል ኢዝ ኢኳልስ ቱ ሌበር እና ካፒታል ኢዝ ኢኳልስ ቱ 4ኤል ኮንፍሊክት ስላደረጉ ወይም ደግሞ ስለተቃጩ ያ ማለት አንድ ካፒታል ከአንድ ላበር እና ከአራት ላበር ጋር በአንዴ እኩል ሊሆን አይችልም አይደለ? ስለዚህ ይሄ ኮንፍሊክት ስለፈጠረ ኢት ኢንዲኬት ምንድነው የሚያመለክተን ዛት አት this specific price and a constant return to scale technology, there is no single finite optimum point unless there is a fixed factor or budget constraint ማለት ነው። ስለዚህ በዚህ ፕራይስ በመጠቀም እና በዚህ ኮንስታንት ሪተርን ቱ ስኬል የሆነ ቴክኖሎጂን በመጠቀም ፕራክቲካሊ ስናየው ማለት ነው ምንም አይነት ሲንግል የሆነ ፋናይት ኦፕቲመም ፖይንት የለንም። ማነማ ሌበርና ካፒታልን ኦፕቲመም ፖይንት ማግኘት አንችልም ማለት ነው። አንለስ አዘርዋይዝ ፊክስድ ፋክተር ኦር በጀት ኮንስትሬንት ካልገጠመን በስተቀረ ማለት ነው። ስለዚህ ፊክስድ ፋክተር ከሌለን ወይም ደግሞ የማይቀየር ማለት ነው ወይም ደግሞ በጀት ካላጠረን በስተቀር የፈለገውን ያህል ኤክስፓንድ ብናደርግ የሆነ ሲንግል ፖይንት ኦፕቲመም የለም። ስለዚህ የፈለግነውን ያህል ይህነኝ ሁለቶቹ ችግር ከሌሉ ማክሲማይዝ ማድረግ እንችላለን። የፈለግነውን ያህል ካፒታልና ሌበርን መጠቀም እንችላለን ማለት ነው። ሶ እዚህ ኤፊሽንሲ የምንለው ጉዳይ ኢት ኢዝ ኖት ኤፊሽንሲ። ኤፊሽንሲ ኦከር የሚያደርገው መቼ ነው? ዌር the marginal rate of technical substitution equals the input price ratio ነው which means ምን ማለት ነው? marginal rate of technical substitution which is equals to marginal product of labor over marginal product of capital which is equals to the ratio of the input price capital over labor ሲሆን ነው ማለት ነው። ኦኬ ሶ ፕራይስ ሬሽዮ ደግሞ ዌጅ ኦቨር አር ነው which is 10 over 5 ማለት ነው በተሰጠነው መሰረት። ስለዚህ which is equals to ትኬው እንትን 2 ማለት ነው። ሶ ካፒታል ኦቨር ሌበር which is equal to 2 ከሆነ ካፒታል is equal to ምን ይሆናል ማለት ነው? ክሪስ ክሮስ እናደርገው 2ኤል ይሆናል። when ይሄንን የምንጠቀም ከሆነ ካፒታል is equal to 2ኤል የሚሆን ከሆነ ምን ይሆናል ማለት ነው? which is ቴክኒካል ሰብስቲቱሽናችን ከፋክተር ፕራይሳችን ጋር ሬሾ ጋር እኩል ሲሆን ያን ጊዜ ነው ኤፊሽንሲ አለ የምንለው። ስለዚህ the firm is efficient when it employs twice as much capital as labors ማለት ነው። እንደዚህ ከሆነ እዚህ ላይ ሳይሆን ኤፊሽንት የሚሆነው ፊርሙ ኤፊሽንት የሚሆነው የካፒታልን 2 እጥፍ ላበር ኤክስ ኤምፕሎይ የሚያደርግ ከሆነ ብቻ ነው ማለት ነው። ኦኬ ለዛሬው ያስኩላችሁ ይህንን ነው። እንዴት አያችኋቸው ጥያቄዎቹን? አይ ቲንክ እንደምትጠቀሙባችሁ በጣም እርግጠኛ ነኝ።
እነኝህን በማስመልከት እንግዲህ ሌሎች ጥያቄዎችንም በመስራት ተዘጋጁ። እዚህ ድረስ ካዳመጣችሁ ሰብስክራይብ አድርጋችኋት ውጡ፣ አይጎዳችሁም። ስለዚህ ቻናሉን ላይክ እና ኮሜንትም አድርጉ፣ ለጓደኞቻችሁ ሼር አድርጉላቸው። ወዳችኋል።